የኬሚስትሪ ዩኒቱን የዘጠነኛ ክፍል ዩኒቱ ኬሚስትሪን አብረን ዲስከስ የምናደርግ ይሆናል። ከዚህ በፊት በነበረው ዲስከሽናችን ዩኒት 1 ላይ ዋትስ ኬሚስትሪ እንዲሁም የኬሚስትሪ ጥቅሞች በዕለት ተዕለት ኑሯችን ውስጥ ያላቸውን አስተዋጽኦ እንዲሁም የተለያዩ የኬሚስትሪ ብራንቾችን ከነ ኤግዛምፕላቸው ዲስከስ አድርገን እንዲሁም ሀገራችን ውስጥ የሚገኙ የተለያዩ ኬሚካል ኢንዱስትሪዎችና የሚያመርቷቸውን ነገሮች ዲስከስ አድርገን ነበር። አሁን ደግሞ በዚህኛው ዩኒት ስለ ሜጀርመንት ኤንድ ሳይንቲፊክ ሜትድ ዲስከስ የምናደርግ ይሆናል። ኬሚስትሪ ኤክስፐሪመንት ላይ ዲፔንድ ከሚሆኑ ምርምር ላይ ሜጀርመንት ላይ ዲፔንድ ከሚሆኑ የሳይንስ ብራንቾች ውስጥ አንዱ ነው። ስለዚህ ኬሚስትሪን አንደርስታንድ ስናደርግ ኬሚስትሪን አንደርስታንድ ለማድረግ ኬሚስትሪ ላይ በደንብ ፕሮግረስ ለማድረግ ሜጀርመንት ዩኒቶችን እንዲሁም የላቦራቶሪ ስኪሎችን ማወቅ መሰረታዊ ይሆናል ማለት ነው። ስለዚህ የዚህ የዩኒቱ ዋና ዓላማ ዩኒቶችን አይደንቲፋይ ማድረግ ነው። የተለያዩ ዩኒቶች አሉ። ዲራይቭድ ዩኒት፣ ቤዚክ ፋንዳሜንታል ዩኒት እና ዲራይቭድ ዩኒት ብለን የምንከፍላቸው እነዚህ ዩኒቶች ደግሞ እነዚህ አሃዶች ደግሞ ቢጠቀሟቸው ምንድነው ኤስአይ ዩኒት ነው እና ኤስአይ ዩኒት ነው ምን ማለት ነው ኤስአይ ዩኒት ማለት የሚለው ዲስከስ እናደርግ ይሆናል። እንዲሁም ሜጀር ስናደርግ እርግጠኛ የምንሆንባቸውና እርግጠኛ የማንሆንባቸው ፖይንቶች ይኖራሉ። አንድ ቁጥር ስንጽፍ እስከምን ያህል ድረስ ነው እርግጠኛ የምንሆነው? ስንለካ ሜጀርመንታችንን እስከምን ያህል ድረስ ነው እርግጠኛ የምንሆነው? ኢረር ሁሉም ሜጀርመንት ላይ ኢረር ይኖራል። ኢረራችን ምን ያህል ድረስ ነው የሚለውንም እንዴት ነው ዲተርማይን የምናደርገው የሚለውንም ሜጀርመንት የተለያዩ እንደዚህ ሜጀር በምናደርግባቸው ጊዜዎች ደግሞ የኢረር ምክንያቶች ሊሆኑ የሚችሉትን ነገሮችንም አይደንቲፋይ እናደርጋለን። ሌላው አፕሮፕሪየት የሆነ ዴሲማል ፕሌስ እንዴት ነው የምንገልጸው? እነዚህ ዴሲማል ፕሌሶች ወይም ደግሞ ይሄ ከነጥብ በኋላ የሚገኙ ቁጥሮች ምንድን ነው ጥቅማቸው፣ ምንንስ ይነግሩናል የሚለውንም ዲስከስ እናደርጋለን። ከዚህ በተጨማሪ እንዴት አድርገን ሳይንቲፊክ ሜተድ በመጠቀም ፕሮብሌሞችን ሶልቭ እናደርጋለን። የሳይንስ ዋናው ዓላማ ፕሮብሌሞችን ሶልቭ ማድረግ ነው አይደለ? ፕሮብሌምን አይደንቲፋይ አድርጎ ችግሮችን አይቶ ከዛ ለነሱ መላምት አውጥቶ ያን መላምት ደግሞ እንዴት አድርገን ወደ ሪዛልት ወደ ኮንክሉዥን እንዴት እንደምናመራ የራሱ ሂደት አለው። እናንተ በስቴም ትምህርቶች ላይ ፕሮግረስ በምታደርጉበት ጊዜ በደንብ ጠንካራ በምትሆኑበት ጊዜ ችግር ፈቺ ነው የምትሆኑት። ስለዚህ ችግር አፈታት ላይ ለሀገራችሁም ለዓለማችሁም ትልቅ ሶሉሽን ይዛችሁ እንደምትመጡ ተስፋ አደርጋለሁኝ እና እነዚህ የተወሰኑ ስቴፖች ማየት እነዚህ የተወሰኑ ስቴፖችን በዚህ ጊዜ ማወቅ ዓለማችን ላይ ወይም ዙሪያችን ላይ ያሉ የተለያዩ ችግሮችን እንድንረዳ ለነዛ ችግሮች ደግሞ እንዴት መፍትሄ ማምጣት እንችላለን የሚለውን ዲስከስ የምናደርግ ይሆናል። ሌላው እንዴት አድርገን ነው የኬሚስትሪ ላብ ውስጥ እንዴት አድርገን ነው መስራት ያለብን፣ ምን አይነት ህጎችን መከተል አለብን፣ እንዴት አድርገን ነው ራሳችንን ከተለያዩ ጉዳቶች መከላከል የምንችለው የሚለውን አያይዘን ዲስከስ እናደርጋለን። የተለያዩ ላቦራቶሪ ሴፍቲ ሩሎች አሉ። እነዚህ እናንተ አሁን ኬሚስትሪ በምትማሩበት ጊዜ ያው ላቦራቶሪ ገብታችሁ የተለያዩ ኤክስፐሪመንቶች መስራታቸው አይቀርም አይደለ? ስለዚህ እነዚህን ኤክስፐሪመንቶች ሲሰሩ ምን አይነት ሩሎች አሉ፣ ሳይንሱ ያስቀመጣቸው ምን አይነት ሩሎች አሉ የሚሉትን እነሱን እናያለን። እንዲሁም ቅድም እንደነገርኳችሁ ፕሮብሌም እንዴት ሶልቭ እንደምናደርግ ኦብዘርቭ ከማድረግ አንስተን ከመመልከት አካባቢያችንን ከመቃኘት አንስተን እስከ መፍትሄ ያለውን ሂደትም የምናይ ይሆናል። ስለዚህ እንዳልኳችሁ ኬሚስትሪ ሜጀርመንት ላይ ዲፔንድ የሚሆን ኤክስፐሪመንት ላይ ዲፔንድ የሚሆን የሳይንስ ዘርፍ ስለሆነ ዋትስ ሜጀርመንት የሚለውን እንጀምር። ሜጀርመንት ማለት ወይም መለካት ማለት አንድን ነገር ከስታንዳርድ ጋር ኮምፔር ማድረግ ማለት ነው፣ ማነጻጸር ማለት ነው። ለምሳሌ እናንተ ቁመታችሁን ክብደታችሁን ማወቅ ከፈለጋችሁ አሁን በቁመት ምናይ ከሆነ ሜትር ይመጣና ያ ስታንዳርድ የተቀመጠ ሜትር አለ። 1 ሴንቲሜትር እቺ ነች፣ 1 ሜትር ይሄ ነው ተብሎ የተቀመጠው ከስታንዳርዱ ጋር እኛ ራሳችንን ቁመታችንን ኮምፔር እናደርጋለን፣ እናወዳድራለን ማለት ነው። እንዲሁም ሚዛን ሄደን ስንለካ ከስታንዳርድ ጋር ኮምፔር ማድረግ ማለት ነው ራሳችንን። ወይም ደግሞ ሱቅ ተልካችሁ 1 ኪሎ ስኳር ገዝታችሁ ተብላችሁ ሱቅ ስትላኩ ባለ ሱቅ 1 ኪሎ ስኳር ስጠኝ ብላችሁ ጠይቁት። ምንድነው የሚያደርገው? 1 ኪሎ የሚመዝነውን የብረት ያመጣና ሚዛን ላይ ያስቀምጦ ስኳሩን ከ1 ኪሎ ጋር ነው የሚያነጻጽርልን። ስለዚህ ሜጀር አደረገ ስንል
ካስቀመጠው ከ1 ኪሎ ከብረቱ ጋር እያነጻጸረ ነው ማለት ነው። ስለዚህ ሜዠርመንት ማለት ይሄ ነው። ስለዚህ እዚህ ጋር የተጠቀሱት ኤግዛምፕሎች ምንድን ናቸው? ማስን ከሚዛን ጋር ወይም ማስን ከባላንስ ጋር ማነጻጸር፣ ታይምን ከክሎክ ጋር ታይም ሜዠር የምናደርገው ክሎክ ወይም ሰዓት መሳሪያው ነው አይደለ? ስለዚህ ከመሳሪያው ከስታንዳርዱ ከተቀመጠው ጋር ታይማችንን ኮምፔር እናደርጋለን ማለት ነው። ስለዚህ ዋትስ ሜዠርመንት ማለት አንድን ቦዲ ወይም አንድን ነገር ከስታንዳርድ ጋር ኮምፔር ማድረግ ወይም ማወዳደር ማለት ነው። ስለዚህ አንድ ነገር ደግሞ ሜዠር ስናደርግ አሁን ለምሳሌ 5 ካልን 5 ምን እንላለን? ቁጥር ብቻ ነው የሚሆነው 5 ካልን አይደለ? 5 ሰከንድ ይሁን 5 ሜትር ይሁን 5 ኪሎ ግራም ይሁን አናውቅም። ስለዚህ 5 ካልን ከዚህ ከጎን ዩኒት መምጣት አለበት፣ ወይ ኪሎ ግራም ወይ 5 ሜትር ወይ 5 ሰከንድ አይደለ? ስለዚህ እነዚህ ምን ይባላሉ? ዩኒት ይባላሉ። ስለዚህ እነዚህ ዩኒት እንደዚህ አሁን ሜዠርመንት ላይ ትራዲሽናል እና ሞደርን አለ። ትራዲሽናል ላይ ያው እናቶቻችን እንዲሁ በግምት የሚለኩት ነው። ስለዚህ እሱ አሃድ የለውም ወይም ዩኒት የለውም። በሞደርኑ ወይ በዘመናዊ ግን ማንኛውም ልኬት ቁጥር ብቻውን ዋጋ አይኖረውም። ስለዚህ አሃድ ማስቀመጥ አለብን። አሃዶች ደግሞ ኤስአይ እና ነን ኤስአይ ወይም ዓለም አቀፋዊ በዓለም አቀፍ ደረጃ ስታንዳርድ የተቀመጠላቸውና እንዲሁም ነን ኤስአይ ዩኒት ደግሞ ተብሎ ለነዚህ ከስታንዳርድ ውጭ የሆኑ ደግሞ ዩኒቶች አሉ። ለምሳሌ ማስን ካየን ወይም ክብደት ምንለካ ከሆነ 5 ኪሎ ግራም ካልን ስታንዳርድ ነው። ወይም 5 ግራም ካልን ግን ይሄ ኤስአይ ዩኒት አይደለም። ስለዚህ 5 ኪሎ ግራም ኤስአይ ዩኒት፣ ኪሎ ግራም የማስ ኤስአይ ዩኒት ነው፣ ዓለም አቀፋዊ መገለጫ ነው። ስለዚህ በስታንዳርድ አንድ ዩኒት ስናስቀምጥ በኪሎ ግራም ነው የምናስቀምጠው ማለት ነው። እነዚህ ግን ዩኒቶች ናቸው፣ ማስን ሜዠር የሚያደርጉልን አሃዶች ናቸው። ግን ኤስአይ ኢንተርናሽናል ስታንዳርድ አይደሉም ማለት ነው፣ ከስታንዳርድ ውጭ ናቸው። ስለዚህ ዩኒቨርሳል ይሄ ኤስአይ ዩኒት ዋናው ጥቅሙ ምንድን ነው? ዓለም አቀፋዊ ተግባቦት እንዲኖር ነው። ስለዚህ አሜሪካም ኢትዮጵያም ያለ ሌላም ሀገር ያለ በስታንዳርድ እንዲቀመጥ ወይም እንዲያግባባቸው ምንድን ነው ኮንፊውዥን እንዳይፈጠር፣ ይሄ ግራ መጋባት እንዳይፈጠር በስምምነት የተነጋግረው ሳይንቲስቶች የፈጠሩት ነው ማለት ነው። ስለዚህ ዓለም አቀፋዊ ተግባቦት እንዲኖር ተብሎ የተሰራ ነው ኢንተርናሽናል ሲስተሙ ኤስአይ ዩኒት የምንለው ማለት ነው። ስለዚህ አሃዶችን ስናይ ምን አይነት አሃዶች አሉ? ፈንዳሜንታል ወይም ቤዚክ የምንላቸው እና ከነሱ ደግሞ የመጡ ድራይቭድ የምንላቸው አሉ። ፈንዳሜንታል የምንላቸው 7 ናቸው። ለምን ፈንዳሜንታል ተባሉ? ሌሎቹ እንዳለ ዩኒቶች ከ7ቱ ውጭ ያሉት በእነሱ አሃድ ተመርኩዘው ስለመጡ ነው። ድራይቭድ ሆነ ማለት የመጣው ማለት ነው። ፈንዳሜንታል ማለት ደግሞ መሰረታዊ ቤዚክ ማለት ነው። ስለዚህ 7ቱ መሰረታዊ ዩኒቶች እነማን ናቸው? የመጀመሪያው ሌንግዝ ነው፣ ርዝመትን የአንድ የተወሰነ ርቀት ላይ ያሉ ነጥቦችን የምንለካበት መንገድ ማለት ነው። ይሄ ዲስታንስን ከሆነ ፖይንት ከኢኒሻል ፖይንት ወደ ተርሚናል ፖይንት ያለውን ርቀት የምንለካው ምን ይባላል? ይሄ ሜዠርመንቱ ሌንግዝ ይባላል። የሌንግዝ ኤስአይ ዩኒት ማነው? ሜትር። ከሜትር ውጭ የተለያዩ ዩኒቶች አሉ፣ ግን ኤስአይ ዩኒቱ ማነው? ሜትር ነው። ሴንቲሜትር ማለት እንችላለን፣ ሚሊሜትር ማለት እንችላለን፣ ፒኮ፣ ናኖሜትር ምንም ማለት እንችላለን። ግን ኤስአይ ዩኒቱ ዋናው ስታንዳርዱ ግን ማነው? ሜትር ነው። ስለዚህ ከ7ቱ ፈንዳሜንታል ዩኒቶች ውስጥ አንደኛው ሌንግዝ ነው ማለት ነው። ሁለተኛው ደግሞ ማስ ነው። ማስን ወይም ማስ በአማርኛ ምንድን ነው የምንለው? መጠነ ቁስ። በቁስ ውስጥ የሚገኘውን መጠን የምንለካበት ነው። ስለዚህ የማስ ኤስአይ ዩኒት ደግሞ ቅድም ምን ብያቸዋለሁ? ኪሎግራም ኤስአይ ዩኒት የማስ ኤስአይ ዩኒት ነው። ስለዚህ ሌንግዝን አየን። ሁለተኛው ደግሞ ማስ ነው። ዩኒቶቻቸውን እንዳትረሱ፣ ምክንያቱም እነዚህ ዩኒቶች ስለ ድራይቭድ ዩኒቶች ስታወሩ የነዚህ ድራይቭድ ስለሚል ወይ በማካፈል ወይ በማባዛት እነዚህን ዩኒቶች በማገናኘት ነው ዩኒታቸውን የምንሰራው። ስለዚህ ሌንግዝ ስንል ሜትር መሆኑን፣ ማስ ስንል ኪሎግራም መሆኑን፣ እንዲሁም ታይም ስንል ደግሞ
ሴኮንድ የሚሆነው። ለምሳሌ ሚኒት አለ ምን አለ ሚኒት አለ አወር አለ አይደለ? ግን ከነዚህ ውስጥ ዲዩሬሽንን ለመለካት ስታንዳርዱ ማነው? ሰከንድ ነው። አራተኛው ደግሞ ቴምፕሬቸር ነው። ቴምፕሬቸር የአንድን እቃ ሆትነስ ወይም ኮልድነስ የመቀዝቀዝና የመሞቅን መጠን የሚለካልን። ስለዚህ ቴምፕሬቸር ደግሞ ቴምፕሬቸር አሁን ለምሳሌ ዲግሪ ሴንቲግሬድ አለው፣ ዲግሪ ፋራናይት አለው፣ ካልቪን አለው። ከነዚህ ከሶስቱ አሃዶች ውስጥ ግን ኤስአይ ዩኒቱ ማነው? ካልቪን ይባላል። ሲምቦሉም ኬ ነው። እሺ እስካሁን 4 አየን አይደለ? ማን አየን? ሌንግዝ አየን፣ ኪሎግራም አየን፣ ማስ አየን፣ ከዛስ ምን አየን? ታይም እና ቴምፕሬቸር 4 አየን። የቀሩት ሶስቱ ደግሞ እነማን ናቸው? ኤሌክትሪክ ከረንት ነው። ኤሌክትሪክ ከረንት ማለት ቻርጆች፣ እንደዚህ ኤሌክትሪክ ቻርጅ ማለት የኤሌክትሮኖች ሙቭመንት። ይሄንን በቀጣይ ዩኒት ኤሌክትሮን ምንድነው፣ ፕሮቶን ምንድነው የሚለውን ዲስከስ እናደርግ በደንብ ግልጽ የሚሆንላችሁ ይሆናል። ስለዚህ ቻርጅ የምንለው ይሄ ኤሌክትሪክ ከረንት የምንለው የቻርጆች መጠን በተወሰነ ታይም ውስጥ ቻርጅ በተወሰነ ታይም ውስጥ የሚኖረው ፍሰት ነው። ይሄ ምን ይባላል በአማርኛ? ኤሌክትሪክ ዥረት ተብላችሁ ታች ክፍሎች ላይ የተማራችሁት ማለት ነው። የሱ ኤስአይ ዩኒት ማን ነው? አምፔር ይባላል። አምፔር የኤሌክትሪክ ከረንት የምንለካበት አሃድ ነው፣ ስታንዳርዱም ነው። ከአምፔር ውጪ ሚሊ አምፔር ከፈለግን ሴንቲ አምፔር፣ ብዙ ጊዜ አምፔር እና ሚሊ አምፔር የተለመደው ግን ማለት እንችላለን። እነሱ አሃዱ ናቸው ግን ኤስአይ ዩኒት አይደሉም። ስለዚህ ኤስአይ ዩኒት ወይም ስታንዳርዱ ማን ነው? አምፔር። ሌላው አማውንት ኦፍ ሰብስታንስ። አማውንት ኦፍ ሰብስታንስ ማለት በአንድ ሰብስታንስ ውስጥ በአንድ አተም ውስጥ የሚገኝ የፓርቲክል መጠን ነው። ስለዚህ አማውንት ኦፍ ሞል ማለት የሆነ እንዴት ነው የፓርቲክሎች አሁን ለምሳሌ በአንድ ሞል ስንል 6.25 ታይምስ አቮጋድሮ ነምበር ኦፍ ፓርቲክል ይገኛል እንላለን። እነዚህ በጣም ጥቃቅን የሆኑ በአተም ሌቭል የሚገኙ ወይም ደግሞ በጣም እንዴት ነው ብሬክ የማናደርጋቸዋለሁ። አሁን አተም የሚለውን ወደፊት በዩኒት 3 ላይ ዲስከስ የምናደርግ ይሆናል እና እነሱ አንድ ላይ ሰብሰብ ብለው 6.25 ታይምስ 10⁻23 በጣም ብዙ ቁጥር ናቸው። እነሱ አንድ ላይ እነዚህ ፓርቲክሎች አንድ ላይ ምን ይባላሉ? አንድ ሞል ይባላሉ ማለት ነው። ስለዚህ ሞል አማውንት ኦፍ ሰብስታንስን ወይም ደግሞ በአንድ ሰብስታንስ ውስጥ የሚገኘው የፓርቲክል መጠን ይለካልናል ማለት ነው። እሺ ሉሚነስ ኢንተንሲቲ የምንለው ደግሞ የብርሃን ብራይትነስ ወይም ደግሞ የአንድን ላይት ብራይትነስ እና ዳርክነስ የሚለካልን ነው። ስለዚህ አማውንት ሉሚነስ ኢንተንሲቲ ካንዴላ የሱ ኤስአይ ዩኒት ይሆናል ማለት ነው። ስለዚህ 7ቱ መሰረታዊ ወይም ፈንዳሜንታል ዩኒቶችን ለማን ናቸው? ከነ ኤስአይ ዩኒታቸው አሁን አብረን እንከድስ። የመጀመሪያው ምን አለን? ሌንግዝ። የሌንግዝ ኤስአይ ዩኒት ማን ነው? ሜትር። ሁለተኛ ደግሞ ማን አለን? ማስ። የማስ ኤስአይ ዩኒት ማን ነው? ኪሎግራም። ሌሎች ቢኖሩም ስታንዳርዱ ማን ነው? ኪሎግራም። ቀጣይ ምን አለን? ታይም። የታይም ደግሞ ሰከንድ። ቀጣይ ማን አለን? ቴምፕሬቸር። የቴምፕሬቸር ደግሞ ማን ነው? ካልቪን። ዲግሪ ሴንቲግሬድ፣ ዲግሪ ፋራናይት ቢኖርም ስታንዳርዱ ማን ነው? ካልቪን ነው። ከዛ ደግሞ ምን አለን? ኤሌክትሪክ ከረንት። ኤሌክትሪክ ከረንት ደግሞ አምፒር። ከዛ አማውንት ኦፍ ሰብስታንስ። የአማውንት ኦፍ ሰብስታንስ ሞል። የሉሚነስ ኢንተንሲቲ ወይም ደግሞ የብርሃንን ብራይትነስ ወይም ዳርክነስ የሚነግረን ዩኒት ደግሞ ማን ነው? ማን እንለዋለን? ካንዴላ እንለዋለን ማለት ነው። ስለዚህ 7ቱን ማወቅ አለባችሁ። ቀጣይ ከነዚህ ከ7ቱ ኤስአይ ዩኒቶች ውስጥ ደግሞ ቴምፕሬቸርን ዲስከስ እናድርግ። ቴምፕሬቸር ማለት የአንድ ፓርቲክል ወይም አንድ ሰብስታንስ ውስጥ ሙቀት ሲያገኝ አንድ ሰብስታንስ ምንድን ነው የሚሆነው? መጀመሪያ ውስጥ ያሉ ፓርቲክሎች መንቀሳቀስ ነው የሚጀምሩት እና በጣም ኢነርጂ በሚያገኙበት ጊዜ ደግሞ እንቅስቃሴ ፍጥነታቸው በጣም ይጨምራል። ስለዚህ የእነዚህ ፓርቲክሎች እንቅስቃሴ የእያንዳንዱ ፓርቲክል አንድ ላይ ሁሉም የየራሱ ኢነርጂ ይኖራል አይደለ? የነሱ አቨሬጅ ኢነርጂ ምን እንለዋለን? ቴምፕሬቸር እንለዋለን። ስለዚህ ቴምፕሬቸር ማለት the average kinetic energy of a particle in a body በአንድ ቦዲ ውስጥ የሚገኝ አቨሬጅ ኬኔቲክ ኢነርጂ ነው። አቨሬጅ ማለት አማካኝ። ምን ማለት ነው ደግሞ አማካኝ ካላችሁ? የሁሉም ተደምሮ ለብዛታቸው ተካፍሎ ልክ
እንደ ትምህርት ቤት ሪፖርት ካርድ ላይ እንደሚጻፉ አቨሬጃችሁ ማለት ነው። የሁሉም ሰብጀክት ትምህርታችሁ ተደምሮ ለትምህርቱ ብዛት ይካፈልና አቨሬጅ ይነገራችኋል። ልክ እንደዛ አቨሬጅ ካይኔቲክ ኤነርጂ ኦፍ የቦዲ የሚነግረን ማለት ነው ቴምፕሬቸር፣ እሱ ሜዠር የሚያደርግልን ነው። ስለዚህ ይሄ ሜዠርመንት ደግሞ በምን እንገልጸዋለን? አሁን ለምሳሌ ይሄን ሜዠር አድርገን 70 ካልን 70 ምን የሚለውን ያመጣል። ወይ ዲግሪ ሴንቲግሬድ ነው፣ ወይ ዲግሪ ፋራናይት ነው፣ ወይ ካልቪን ነው። እንደለካንበት ኢንስትሩመንት ወይም ደግሞ እንደለካነው ነገር ይወሰናል። ነገር ግን አንዱን ወደ አንዱ መለወጥ እንችላለን። እንዴት ነው መለወጥ የምንችለው የሚለውን ፎርሙላ እዚህ ጋር ኮንቨርዥን ፎርሙላ አለ። ይሄ ፎርሙላ እንዴት እንደመጣ ላሳያችሁ። እሺ አሁን ይሄ አንድ ቴርሞሜትር ነው እንበል። ቴምፕሬቸር የሚለካልን መሳሪያ ቴርሞሜትር ይባላል። ይሄ በዲግሪ ሴንቲግሬድ ነው፣ ይሄ በዲግሪ ፋራናይት ነው እንበል። ወተር በረዶ ወይም ሜልት የሚያደርግበት ከበረዶ ወደ ፈሳሽነት የሚለወጥበት ፖይንት 0 ዲግሪ ሴንቲግሬድ ነው። ከዛ ደግሞ ከፈሳሽነት ወደ ጋዝነት የሚለወጥበት ፖይንት ደግሞ 100 ዲግሪ ሴንቲግሬድ ነው። በፋራናይት ስንለካ የወተርን ሜልቲንግ ፖይንት 32 ዲግሪ ፋራናይት ነው። ቦይል የሚያደርገው ደግሞ 212 ላይ ነው። ስለዚህ በእያንዳንዱ መሰረት 0 ብለን 1 2 3 እንልና እስከ 100 ነው የምንሄደው። ስለዚህ በእነዚህ ውስጥ ስንት ስኬሎች አሉ? 100 ስኬሎች አሉ። ከ100 ላይ 0ን ስንቀንስ 100 ነው የምናገኘው። ከ212 32 ስንቀንስ ደግሞ 180 ስኬሎች አሉ አይደለም? ስለዚህ እዚህ ጋር 100 ነው፣ እዚህ ጋር 180 ነው። እንዴት አድርገን አንድ ነገር በዲግሪ ፋራናይት ከተሰጠን እንዴት አድርገን ደግሞ ወደ ዲግሪ ሴንቲግሬድ እንቀይር? በዲግሪ ሴንቲግሬድ ከሆነ ወደ ፋራናይት እንለውጥ የሚለውን መጀመሪያ በእያንዳንዷ ዲግሪ ሴንቲግሬድ ቼንጅ ውስጥ ስንት ፋራናይት ቼንጅ ይኖራል የሚለውን ነው የምንሰራው። ይሄን ደግሞ ለማግኘት የእነዚህን ሬሾ ነው የምንወስደው። ሬሾ ስንወስድ 180 ሲካፈል ለ100፣ ይሄ 180 የማን ስኬል ነው? የፋራናይት አይደለ? የዲግሪ ፋራናይት። 100 ደግሞ የዲግሪ ሴንቲግሬድ ነው። ስለዚህ አሁን እኛ የፈለግነው በዲግሪ ሴንቲግሬድ የተሰጠውን ነገር ወደ ዲግሪ ፋራናይት መቀየር ከሆነ ክሪስ ክሮስ እናደርጋለን። ክሪስ ክሮስ እናደርግ ዲግሪ ፋራናይት ከ100 ጋር ይባዛል። ስለዚህ 100 ሲባዛ ለዲግሪ ፋራናይት ኢኳልስ ቱ ይሄ ደግሞ ለዚህ ይባዛል 180 ሲባዛ ለዲግሪ ሴንቲግሬድ። አሁን እኔ የፈለግኩት በዲግሪ ፋራናይት መግለጽ ነው። የሆነ ነገር በዲግሪ ሴንቲግሬድ ተሰጠኝና ግራ ገባኝ እንዴት አድርጌ ወደ ዲግሪ ፋራናይት መለወጥ እንዳለብኝ። ስለዚህ ምንድነው ማደርገው? ኦቨር 100 ከዛ ይሄን ሳካፍል ዲግሪ ፋራናይት ብቻውን ቀረ። ለምንድን ነው በመቶ ያካፈልሽው ካላችሁኝ እቺን ለማጣፋት ነው። ስለዚህ ሁለቱንም በመቶ አካፈልኩ ማለት ስቲል እኩል ነው ማለት ነው። እሺ ዲግሪ ፋራናይት ኢኳልስ ቱ 180 እቺ 0 በዚህ 0 ትጠፋለች። 18ን በ2 9፣ 10ን በ2 5፣ 9 5ኛ ዲግሪ ሴንቲግሬድ። ስለዚህ አንዷ የባንድ የዲግሪ ፋራናይት ቼንጅ 1.8 በአንድ ዲግሪ ሴንቲግሬድ ቼንጅ 1.8 የፋራናይት ነው የሚኖረው። ስለዚህ አንድ ዲግሪ ሴንቲግሬድ እዚህ ጋር ቼንጅ ማደርግ ከሆነ እዚህ ጋር ቼንጅ የሚደረግ ከሆነ እዚህ ጋር 1.8 ፋራናይት ነው ቼንጅ የሚያደርገው ኢኩቫለንቱ እኩል የሚሆነው ማለት ነው። ግን ይሄ ፎርሙላውን በትክክል ይሄ ፎርሙላ እንደ ፎርሙላ መውሰድ አልችልም። ምክንያቱም እዚህ ጋር 0 ብሎ ነው የጀመረው፣ እዚህ ጋር 32 ነው። ኖርማሊ እዚህ ጋር የሚኖራቸውን ቼንጅ ነው እንጂ ያወቅኩት ሙሉ በሙሉ አልቀየርኩትም ገና። ምንድነው ይሄ 0 ብሎ ነው የሚጀምረው፣ ይሄ 32። ስለዚህ ዲግሪ ፋራናይት በ32 ይበልጣል። እኩል ነገር የምናደርጋቸው ከሆነ ሲጀምር በ32 ኦልሬዲ ይበልጣል አይደለ? ስለዚህ ፕላስ 32 አደርጋለሁ ማለት ነው። ስለዚህ የሚኖራቸውን የነዚህ ቼንጅ አንድ ዲግሪ ሴንቲግሬድ ለስንት ዲግሪ ፋራናይት የምትለዋል እቺ ሬሾዋን አወጣኋት። እሷም 1.8 ወይም 9/5ኛ ሆነች። ወደ ፎርሙላ ለመለወጥ ስል ግን ዲግሪ ፋራናይት በ32 በልጦ እንደሚገኝ ይሄ 0 ሲል ይሄ 32 ስለሚል ፕላስ
32 አድርጉ፣ ምክንያቱም ዲግሪ ፋራናይት በ32 ስለሚበልጥ። ስለዚህ ምንድነው የሚሆነው? ዲግሪ ፋራናይት ኢኳልስ ቱ 9/5 ዲግሪ ሴንቲግሬድ ሲደመር ለ32። ይሄ ዲግሪ ሴንቲግሬድ ተሰጥቶኝ ወደ ዲግሪ ፋራናይት ለመለወጥ ነው። እሺ አሁን ደግሞ ዲግሪ ሴንቲግሬድ ተሰጥቶኝ ወደ ፋራናይት ልለውጥ ካላችሁ ይሄንን ፎርሙላ ሪአሬንጅ ማድረግ ነው። 32ን አሁን እቺ ዲግሪ ሴንቲግሬድ ዋና ልንፈልጋት 32ን ፕላሷን አሻግራታለሁ ወደዚህ። ስለዚህ ማንኛውም ነገር ኢኩሎናል ሳይንስ ሲሻገር ምልክት ይለውጣል። እቺ ፕላስ መቀነስ ትሆናለች። ስለዚህ ዲግሪ ፋራናይት ይሄ ወደዚህ መጣ ሲቀነስ ለ32 አይደለ? ይሄን ወደዚህ ነው ያመጣሁት። እኩል ይሆናል 9/5 ዲግሪ ሴንቲግሬድ ሆነ ማለት ነው። ከዛ እኔ የምፈልገው እቺ ዲግሪ ሴንቲግሬድ ብቻዋን እንድትቀር ነው። ምንድነው ማደርገው? ኦቨር 9/5 ኦቨር 9/5 ይሄ በዚህ ጣፋና ዲግሪ ሴንቲግሬድ ብቻውን ይቀራል። ከዛ ይሄ ማካፈል ከሆነ ምንድነው የምናደርገው? በሪሲፕሮካሉ ማባዛት አይደለ ህጉ። ስለዚህ 5/9 ከዛ ዲግሪ ፋራናይት ሲቀነስ 32 ፋራናይት ተሰጥቶ ወደ ዲግሪ ሴንቲግሬድ የምንቀይርበት ፎርሙላ ነው ማለት ነው። ስለዚህ ሴልሺየስ ቱ ፋራናይት ይሄው እዚህ ጋር ድራይቭ አደረግ ነው። ምንድነው የሚሆነው? ይሄ ሴልሺየስ ቱ ፋራናይት አይደለ? እዚህ ጋር ሴልሺየስ ተሰጥቶን በ9/5 ቅድም ባልኳችሁ በ1.8 ተባዝታ 32 ደመርንባት። ፋራናይት ቱ ሴልሺየስ ፋራናይት ተሰጥቶን ደግሞ ወደ ሴልሺየስ ለመቀየር ደግሞ ፋራናይት ሲቀነስ 32 ከዛ በኋላ እዚህ ጋር አባስት ወደ ላይ አድርገናት 5/9 አምተናል አይደለ? ስለዚህ ሲባዛ ለ5/9። ሌላው ከልቪን እና ሴልሺየስ ነው። ከልቪን እና ሴልሺየስን ደግሞ እንዴት ነው የምናገናኘው? የወተር ሜልት የሚያደርገው ስንት ላይ ነው አልኳችሁ? 0 ዲግሪ ሴንቲግሬድ። ቦይል የሚያደርገው ደግሞ 100። በከልቪን ደግሞ 273 እና 273 ላይ ሜልት ያደርጋል። 373 ላይ ደግሞ ቦይል ያደርጋል። ስለዚህ ከ373 273 100 ነው። ከ100 0 አሁንም ስኬሉ 100 ነው። ስለዚህ እነዚህ እኩል ናቸው። ምንድነው ልዩነቱ? 0 ስንል 273 ብሎ ነው የሚጀምረው ከልቪን። እዚህ ጋር 0 ዲግሪ ሴንቲግሬድ ስንል እዚህ ጋር 273 ከልቪን ነው የሚለው። ስለዚህ ከልቪን በ273 ይበልጣል ማለት ነው። ስለዚህ ከልቪንን ወደ ሴልሺየስ የምንለውጥ ከሆነ ማለት ነው ሴልሺየስን ወደ ከልቪን የምንለውጥ ከሆነ ከልቪን ኢዝ ኢኳልስ ቱ ብለን ዲግሪ ሴንቲግሬድ ሲደመር 273 ነው የምንለው። ስለዚህ 0 ዲግሪ ሴንቲግሬድ ስንል 273 ከልቪን ስለሚል ከልቪን ትልቅ ስለሆነ 273 እንደምራለን። ሴልሺየስን ወደ ከልቪን ለመለወጥ ደግሞ ምንድነው የምናደርገው? መቀነስ ነው። ከከልቪን ላይ 273 መቀነስ። ምክንያቱም ዲግሪ ሴንቲግሬድ ከከልቪን በ273 ያንሳል ማለት ነው። ሌላው ምንድነው? ሴልሺየስ እና ፋራናይት እና ከልቪንን ደግሞ እንዴት አድርገን እንቀይር ካላችሁ ዳይሬክት የሆነ ፎርሙላ የለም። ስለዚህ ምንድነው የምናደርገው? የተሰጣችሁን ፋራናይት ወደ ዲግሪ ሴንቲግሬድ መለወጥ አለባችሁ። ፋራናይትን ደግሞ ወደ ዲግሪ ሴንቲግሬድ ለመለወጥ ምን አለን? በዚህኛው ፎርሙላ እንጠቀማለን። ይሄ ፎርሙላ በዚህ ፎርሙላ መሰረት ዲግሪ ሴንቲግሬድን ካገኛችሁ በኋላ እዚህ ጋር ተከታችሁ የከልቪን አማውንት ማግኘት ትችላላችሁ ማለት ነው። ስለዚህ ቴምፕሬቸር ሜዠር ለማድረግ የምንጠቀምባቸውን 3 አሃዶች አንዱ ወደ አንዱ እንዴት መለወጥ እንዳለብን ስንለውጥ ደግሞ የምንጠቀመው ፎርሙላ እንዴት መጣ የሚለው በዚህ ዲስከስ አድርገናል። ቀጣይ ድራይቭድ ዩኒት ነው። ስለዚህ ቤዚክ ዩኒቶች 7 ዩኒቶች ካወራን በኋላ ስለ ድራይቭድ ከነሱ ስለመጡ ደግሞ ስናወራ ምንድነው ከ7ቱ አሃዶች ውስጥ እነዛ አሃዶች ወይ በማካፈል ወይ በማባዛት አማካኝነት ሌሎች ዩኒቶችን ይሰጣሉ። ምንድነው ያልኳችሁ? ወይ ማካፈል ወይ ማባዛት። ለምን መደመርና መቀነስ አልሆነም ካላችሁ መደመርና መቀነስ ዩኒት ላይ ቼንጅ አያመጡም። 2 ኪሎ ግራም ሲደመር 2 ኪሎ ግራም ብል 4 ኪሎ ግራም ነው የሚሆነው። ደመርኳቸው 2 ኪሎ ግራም ሲባዛ በ2 ኪሎ ግራም ካልኩ ግን 2 ኪሎ ግራም ስኩዌር ነው የሚሆነው። ኪሎ ግራም ስኩዌር ሆነ፣ ዩኒቱን ለወጠ። ስለዚህ ፈንዳሜንታል ዩኒቶች ወይ በማካፈል ወይ በማባዛት ሌሎች ዩኒቶችን ይሰጣሉ። ለዛ ነው ቤዚክ የተባሉት። ለዛ ነው
ፈንዳሜንታል የተባሉት። ሌሎች ድራይቭድ የሆኑት ዩኒቶች እንደነ ቮሊዩም፣ እንደነ ኤሪያ፣ እንደነ ስፒድ ወይም እንደነ ዴንሲቲ የምትሏቸው ወደፊት በፊዚክስ በተለያዩ ስቴም ትምህርቶች ላይ የምትማሯቸው እነዚህ አሃዶች እንዳለ ከፈንዳሜንታሎቹ ነው ድራይቭ የተደረጉት ማለት ነው። እሺ አሃዶቻቸውንም ካያችሁ ያ ሜትር ስኩዌር ነው። አንድ ሌንግዝ ይሄ ሌንግዝ ሲባዛ በቁመቱ። ስለዚህ ይሄም ሜትር ነው፣ በሜትር ነው ሜጀር የተደረገው፣ ይሄም በሜትር። ስለዚህ አሃዱ ምን ሆነ? ሜትርና ሜትር ስኩዌር ይሆናል። ይሄ 2 ሜትር ከሆነ ይሄ 4 ሜትር ከሆነ 2 ሜትር ሲባዛ 4 ሜትር ስንት ይሆናል? 8 ሜትር ስኩዌር ሆነ። ኤሪያን ሜጀር ስናደርግ ሌንግዝ ታይምስ ዊድዝ እንደዚህ ያልን አይደለም የምንሰራው፣ 2 ሌንግዞችን ነው የምናባዛው። ስለዚህ ሜትር ስኩዌር ይሆናል። ቮሊዩም ከሆነ ደግሞ ሌንግዝ ታይምስ ዊድዝ ታይምስ ሄይት አይደለ? ስለዚህ 3 ቁመቶችን ያባዛ ስለሆነ ሜትር ኪዩብ ኤስአይ ዩኒት ይሆናል ማለት ነው። ዴንሲቲ ማለት በአንድ ቮሊዩም ውስጥ የሚገኝ የማስ መጠን። ስለዚህ ማስ ሲካፈል ለቮሊዩም ነው። የማስ ኤስአይ ዩኒት ማን ነው? ኪሎግራም። የቮሊዩም ደግሞ ማን ነው? ምን ብለናል? ሜትር ኪዩብ። ስለዚህ ይሄ ከ3 እንዴት ነው? ይሄ ኪሎግራም የማስ ነው፣ ማስ ፈንዳሜንታል ነው ብለናል። ይሄ ደግሞ ሜትር ሌንግዝ ሲባዛ ዊድዝ ሲባዛ ሄይት ብለን እዚህ ጋር ቮሊዩም ሰርተናል አይደለ? እዚህ ጋር የፈንዳሜንታል እና የድራይቭድ ቅንጅት ነው። ስለዚህ ይሄ ከእንደውም ድራይቭ የተደረገ ሌላ ዩኒትም ጨምሯል አይደለ? ይሄ ድራይቭ የተደረገ ዩኒት ደግሞ ከቤዚኩ ነው የመጣው። ስለዚህ እነዚህ ዩኒቶች ፈንዳሜንታል ዩኒቶች ከነዚህ ከመሰረታዊ ዩኒቶች ድራይቭ የተደረገ ነው ማለት ነው። ስፒድ ማለት ደግሞ የሆነ ዲስታንስን በምን ያህል ፍጥነት በምን ያህል ታይም እንደሄድን አይደለ? ስለዚህ ዲስታንስ ኦቨር ታይም ነው። ስለዚህ ዲስታንስ ደግሞ በምንድን ነው ርቀት የምንለካው? በሜትር። ታይምን ደግሞ ኤስአይ ዩኒቱ ማን ነው? ሰከንድ። ስለዚህ ሜትር ፐር ሰከንድ የስፒድ ወይም የፍጥነት የምንለካበት አሃድ ሆነ ማለት ነው። ስለዚህ ኤስአይ ዩኒቶች ስንጠቀም ለምሳሌ እንደ ኬሚስትሪ ያለ በጣም ጥቃቅን የሆኑ ሜዥርመንቶች ወይም ደግሞ ቅድም እንዳልኳችሁ እንደ አቮጋድሮ ነበር 6.23 ታይምስ 10 ሬዝ ቱ ብለን 23 ዜሮ 10 ሬዝ ቱ 23 ካለን 23 ዜሮ ከቁጥሩ በኋላ ጨምሩ እያለ ነው። ስለዚህ እነዚህ ቁጥሮች በጣም ትላልቅ ወይ ደግሞ በጣም ትናንሽ ሊሆኑ ይችላሉ። ስለዚህ ፕሬፊክስ የሚባሉ ኤክስፕሬሽናችንን አጻጻፋችንን ቀላል ሊያደርጉልን የሚችሉ ተርሞች አሉ። እነዚህ እንደ ኪሎ፣ ሄክቶ፣ ዴካ የምንላቸው እንዳለ ምንድናቸው? ጭማሪ ናቸው። ከአሃዱ ላይ ከዋናው አሃድ ላይ የተጨመሩ የዜሮን ብዛት ወይም ደግሞ የመልቲፕሉን ወይም የፋክተሩ በዜሮ ፖይንት በፍራክሽን ነው ወይስ በዴሲማል ነው የምንገልጸው ወይስ ደግሞ ትልቅ ቁጥር ነው የሚለውን የሚነግሩን ከአሃድ ላይ የሚጨመሩ ጭማሪዎች ናቸው ወይ ደግሞ ፕሬፊክስ ይባላሉ። ለምን ፕሪ ተባሉ? ፕሬፊክስ እና ሰፊክስ ይባላል አይደለ? እንግሊዝኛ ትምህርት ላይ ስትማሩ ፕሪ ማለት ቀድሞ የሚመጣ ቀድሞ ከአሃዱ በፊት ስለሚመጣ ፕሬፊክስ ተባለ። ስለዚህ የዩኒቱን የአሃዱን ሳይዝ ወይም መጠን ነው የሚነግሩን። ለምሳሌ ኪሎ ሜትር ካልን ሜትር ዩኒቱ ነው። ከሜትር ላይ ኪሎ ጨመርን ማለት ኪሎ ማለት 1000 ማለት ነው። ይኸው 1000 ሜትር ብሎ ይነግራል። ሜጋ ካልን ደግሞ ሜጋ ማለት 10 ሬዝ ቱ 6 ወይም 1 ሚሊየን ማለት ነው። 1 ሚሊየን ዋት ሜጋ ዋት ስንል ሜጋ ዋት 1 ሚሊየን ነው ማለት ነው። እንግባባለን። ኤክስፕሬሽናችንን ስንጽፈው ቀላል ያደርግናል። ስለዚህ 1 ሜጋ ዋት ካልን ይኸው በዚች በ3 እንትሮች ጨረስኩ ማለት ነው። አንድ በቁጥር እንጻፍ ካለ ግን 1 ሚሊየን ጽፈን ከዛ ዋት አይደለ? ኤክስፕሬሽናችንን ወይም አገላለጻችንን ቀላል የሚያደርጉልን ተርሞች ናቸው። ኪሎ ግራም ካለንም ኪሎ ማለት ምን ማለት ነው? 1000 ግራም ማለት ነው። ምንም ላይ ጨመራችሁት ኪሎ 1000 የሚለውን ሲምቦል ነው የሚነግረን ማለት ነው። በጣም ጥቃቅን የሆኑ ወይም ደግሞ እነዚህ መልቲፕል ናቸው ወይም ብዜት፣ ፍራክሽን የሆኑ ደግሞ ክፍልፋይ የሆኑ በፖይንት ቢገለጹ አሉ። አንድ እንደዚህኛ ብለን አሁን ይቺን ጋር ማይክሮ ካለን ማይክሮ ማለት አንድ ሚሊየንኛ ማለት ነው። which means 10 raised to -6 ለምን ማይነስ አልሽ ካላችሁ 0 ፖይንት ብለን 0 በጣም ትንሽ ቁጥር ነች ማለት ነው። በጣም ትንሽ የሆኑ ቁጥሮችን እና በጣም ትልቅ የሆኑ ቁጥሮችን በቀላል አገላለጽ የምንገልጽባቸው ተርሞች ምን ይባላሉ? ፕሪፊክስ ይባላሉ ማለት ነው። እነዚህ
የተለያዩ የፕሪፊክሶች የሚገልጹልን የቁጥር አሁን ዴሲማሉ ይሄ ይሆናል። ሲምቦላቸው ይሄ ነው ወይም ምልክታቸው። ከዛ ደግሞ የፕሪፊክሱ ይሄ ነው። ፋክተሩም እዚህ ጋር ተጽፏል። ለምሳሌ 10⁻12 ካልን ወይም ደግሞ አንድ ጽፈን 12 ዜሮ እንደረድር ከሆነ ቴራ እንለዋለን። ስለዚህ ቴራባይት ስንት ይሄ ሜሞሪዎችን በጣም ብዙ ባይት የሚይዘውን ቴራባይት እንላለን አይደለ? ቴራባይት ስንት ቴራባይት ነው ሃርድ ዲስክ እንላለን። ስለዚህ ቴራ ማለት 10⁻12 ወይም ደግሞ 1 ትሪሊየን የሚያህል ባይቶች እንደማለት ነው። ቴራባይት አሁን የሚሞሪ የምንገልጽ ከሆነ ማለት ነው። ዋት ይሄ ፓወር የምንገልጽ ከሆነ ደግሞ 1 ትሪሊየን ዋቶች እንደማለት ነው። ግራም ከሆነ ደግሞ 1 ትሪሊየን ግራሞች እንደማለት ነው። ስለዚህ በጣም ትልቅ ቁጥር ነው እና ቴራ ይባላል። ይኸው 12 ዜሮዎች። ጊጋ ከሆነ 9 ዜሮ ነው የምንይዘው። ሲምቦሉ ካፒታል ጂ፣ ካፒታል ቲ የቴራ ስንት ነው? 9 ዜሮዎች ይሆናል ማለት ነው። ይሄ 1 ቢሊየን፣ ይሄ ትሪሊየን፣ ይሄ 1 ቢሊየን ባይት። አሁን ጊጋባይት ስንል 1 ቢሊየን ባይቶች እንደማለት ነው። ሜጋ ካልን ደግሞ 1 ሚሊየን። ስለዚህ 1 ሚሊየን ወይም 10⁻6ን በካፒታል ኤም፣ ስሞል ኤም ከሆነ እንዳትሸወዱ ሚሊ ነው የሚሆነው። ካፒታል ስሞል ብላችሁ በኋላ ተጽፉ ምልክት ላይ ለውጥ ስለሚያመጣ ነው ማለት ነው። ስለዚህ ሜጋ ካልን 1 ሚሊየን ነው፣ 6 ዜሮዎች። ኪሎ የምንለው ደግሞ ስሞል ኬ፣ በስሞል ኬ ነው የምትገለጸው 1000 ወይም 3 ዜሮ ማለት ነው። ሄክቶ ማለት 2 ዜሮ። ዴካ ማለት 10 ማለት ነው። እንደውም በተለምዶ ዴች ይባላል አይደል? ዴች ማለት 10። ዴች የሚለው ዴካ ከሚለው ቃል እንደዚህ ተለወጥ ብሎ የመጣ ነው። ስንት አለ ዴች አለኝ ይባላል አይደለ? በተለምዶ እዚህ ዴካ ወይም 10 ይባላል። ዴሲ የዴካ አንድ ግልባ ሪስፕሎካል አይደለ? 1/10ኛ ማለት ነው። ስለዚህ 0.1 ዴሲ በጣም አነስ ልክ ከዴካ በታች ያሉት ፍራክሽኖች ናቸው የሚባሉት። እነዚህ ፍራክሽኖች ወይም ክፍልፋዮች በዴሲማል በፖይንት የምንገልጻቸው። ሴንቲ ካልን የሄክቶ ግልብ ሪስፕሎካል ማለት ነው። ስለዚህ 0.01። ሚሊ ካልን የኪሎ ግልባጭ አይደለ? ስለዚህ 0.001 3 ዴሲ ከዜሮ በኋላ 3 ዴሲማል ፕሌስ ማለት ነው። ማይክሮ ካልን ደግሞ የሜጋ ግልባጭ፣ ስለዚህ 10⁻⁻6። ናኖ ካልን 10⁻⁻9። ፒኮ ካልን ደግሞ 10⁻⁻12 ወይም ደግሞ 0 ካልን በኋላ 12 ዲጂት ሄደን 12 ዴሲማል ፕሌስ እንሄዳለን ማለት ነው። ስለዚህ እነዚህ ሰፊክሶች ናቸው። አሁን ቅድም ዲስከስ ካደረግናቸው ድራይቭ ዩኒቶች ውስጥ አንዱ ዴንሲቲ ነው። ዴንሲቲ ምን ብያቸዋለሁ? ዩኒቱ ዴንሲቲ ማለት ምልክቷችን ነች። ማስ ኦቨር ቮሊዩም ነው አይደለ? እሱ ላይ የተመረኮዘ አንድ ጥያቄ አለ። ምንድነው? ፒስ ኦፍ ሜታል፣ አንድ ሜታል ዋየር ሃዝ አ ቮሊዩም ኦፍ፣ ቮሊዩሙ ስንት ነው አለን? ጊቭን እናውጣ። ቮሊዩሙ ስንት ነው? 20.2 ሴንቲሜትር ኪዩብ ቮሊዩም አለው። ኤንድ ማሱ ደግሞ 159 ማሱ 159 ምንድነው? በግራም ነው የተሰጠን። ይሄ ከነዚህ ከኤሳይሉት ውጭ ያሉ ናቸው አይደለ? የቮሊዩም ሜትር ኪዩብ ነው፣ የማስ ኪሎግራም ነው። ኬሚስትሪ ላይ አንዳንድ ሜጀርመንቶች በጣም በስሞል አማውንት ሜጀር ስለሚደረጉ ወይም በኪሎግራም ወይም በጣም ሰፊ በሆኑ ዩኒቶች ሜጀር አይደረጉም እና በግራም በሴንቲግራም ከሰጣችሁ እንሰራዋለን። ያው በስታንዳርድ ባይሆኑም ግን አሁን በዚህ በተሰጠን ጥያቄ መሰረት እዚህ ጋር መልሱን የምንፈልገው በግራም ፐር ሴንቲሜትር ኪዩብ ስለተሰጠን ቀጥታ እንሰራዋለን ማለት ነው። እናንተ ግን ፈተና ላይ ስትሰሩ ምርጫ ላይ ታዩና በስታንዳርድ የሚቀመጥ ከሆነ ያንን ዩኒት መቀየር አለባችሁ። ይሄንን ወደ ኪሎግራም፣ ይሄንን ደግሞ ወደ ሜትር ኪዩብ እንደተሰጣችሁ ጥያቄ መሰረት። ስለዚህ ዋት ኢዝ ዘ ዴንሲቲ ኦፍ ሜታል፣ የሜታሉን ዴንሲቲ ፈልጊን የተባልኩት። ስለዚህ ሪኳየርድ ማን ነው? የዴንሲቲ ነው። ስለዚህ ዴንሲቲውን ካገኘው በኋላ ደግሞ ከነዚህ ከተሰጡ ሜታሎች ውስጥ ከማንጋኔዝ፣ ከአይረን እና ከኒኬል የነዚህ ዴንሲቲ 7.21
7.87 እና 8.9 ግራም ፐር ሴንቲሜትር ኪዩብ ቢሆን ይሄንን ካገኘሽ በኋላ ከነዚህ ውስጥ የትኛው ሜታል ነው የሚሆነው? ይሄ አናውን ሜታል ብሎ ለጥያቄ ተሰጠን። ስለዚህ ዴንሲቲ ማለት ምን ማለት ነው ብያቸዋለሁ። ማስ ኦቨር ቮሊዩም። ማስ ስንት ሰጠን? 159 ግራም ሲካፈል ቮሊዩም ውስጥ ደግሞ ስንት ነው? 20.2 ሴንቲሜትር ኪዩብ። ስለዚህ ይሄን እንዴት ነው የምናካፍለው? እቺ ነጥቧ ወደዚህ እንድትሄድልን ሲባዛ በ10 ለምን ሲባዛ በ10 አደረግኳት? እቺ አንድ ዴሲማል ፕሌስ እንድትሄድልን ብዬ። ስለዚህ 1590 ሲካፈል ለ202 ስንት ይሰጠናል? 7.87 ሴንቲግራም ፐር ሴንቲሜትር ኪዩብ። ይሄን ስታካፍሉ 7.87 ይሆናል ዴንሲቲው። ስለዚህ ይሄን ዴንሲቲ ካገኘን ከነዚህ ከሶስቱ ሜታሎች ውስጥ ማን ነው? ይሄኛው ነው ማለት ነው። እሱም ማን ነው? አይረን። ስለዚህ ዴንሲቲን እንደዚህ ካልኩሌት እናደርጋለን። ማንኛውም ጥያቄ የተሰጣችሁ እንደዚህ አይነት ካልኩሌሽን መጀመሪያ የተሰጣችሁ ምንድን ነው፣ ከዛ ጥያቄው ምንድን ነው ሪኳየርድ ላይ፣ ከዛ ሶሉሽን ብላችሁ ደግሞ ፎርሙላውን ከሰራችሁ በኋላ ፎርሙላው ላይ መተካት ነው። ስለዚህ ይሄን ይመስላል። ጥያቄው ሰርታችሁ በሚቀጥለው ሴክሽን እንገናኛለን።